ايش مشكلة؟ سالفة ወይ ሀገራችን እቺ ልጅ እንግዲህ እንደዚህ የሆነች ያለችው ሀገር ውስጥ ባለው ምን ልበላችሁ እንግዲህ እናቴን ገደሏን ነው እያለች ያለችው። ወዴት ነው እየሮጠች ያለችው? በጣም ነው የምታሳዝነው። ስደትና ድህነት በጣም መጥፎ ነገር ናቸው። ውርደት የሚያስከትሉ ነገሮች ናቸው። ወይም ደግሞ የሰውን ልጅ ዝቅ የሚያደርጉ ነገሮች ናቸው። ስደት ምን ያደርጋል መሰላችሁ? ሰው ለምሳሌ ሰው በሀገሩ ላይ ሆኖ የሚማረው ይማራል፣ የሚሰራው ወይ ደግሞ ግብርና የሚፈልገው ግብርና ውስጥ ይገባል፣ ንግድ የሚፈልገው ነጋዴ ይሆናል። ኦኬ፣ ሁሉም በየችሎታ ወይ ደግሞ በየፍላጎቱ ይሰማራል። ከዛ ምን ይሆናል መሰላችሁ? የተማረው የራሱን አይነት ቢጤው ጋር ነው የሚውለው። ምክንያቱም በግብርና መስመር ላይ የተሰማራው ሰው ብዙ ኮንታክት ያለው ከግብርና ላይ የተሰማራ ሰው ጋር ነው። ስለዚህ አዋዋሉም እውቀቱም ሁሉም ነገሩ ከገበሬ ጋር ነው የሚሆነው። ነጋዴውም ውሎ ከነጋዴ ጋር ነው፣ ስራው ከነጋዴ ጋር ነው ወይ ከደላላ ጋር። ደላላ ነጋዴ አንድ እጅና ጓንት የሆኑ ነገሮች ናቸው አይደል? እና እንደዚያውም ደግሞ በትምህርት ደረጃ በትምህርት በኩል የሄደው እንደውም በሌላ በትምህርትም ብናይ ለምሳሌ ሜዲካል ዶክተር የሆነው ከዶክተር ከነርስ ከሆስፒታል የሚሰራ ሰው በሜዲካል ሴክተር ውስጥ የሚሰራ ሰው ጋር ነው በብዛት የሚገናኘው፣ የሚወያየው፣ ትርፍ ጊዜውን የሚያውለው። ይህ ስደት ከዛ ምን ያደርጋል መሰላችሁ? ገበሬ ነበረው የተማረው የነጋዴ ነበረው ድሃው ሀብታሙ አንድ ቦታ በቃ አንድ ላይ የሚያቀላቅለውና ደረጃው አንድ ነው የሚሆነው። ከዛ ምን ያደርጋል? በጣም ከፍተኛ ሽንፈት ያመጣል። ለምንድን ነው? በፍጹም በምንም ነገር የማይግባባ ሰው ወይም ደግሞ በፍጹም በንግግር ይሁን በአስተሳሰብ አንድ መሆን የማይችል ሰው የሚውልበት ቦታ እና የሚያደርገው ነገር አንድ አይነት ይሆናል፣ አትሊስት ለተወሰነ ጊዜ። ከዛ ምን ይሆናል? ያ ጓደኝነት በዛው ይሰምርና በኋላ ላይ ጓደኛ የሚኮነው ግማሹ ገበሬ ነበረ፣ ግማሹ ነጋዴ ነበረ፣ ግማሹ ምሁር የነበረ፣ አስተማሪ የነበረ፣ ዶክተር የነበረ እንዳለ ተቀላቅሎ ነው እንትን የሚያደርግ። ከዛ ምን ያደርጋል? ከፍተኛ የአስተሳሰብ ውድቀት ያስከትላል። በጣም ከፍተኛ የአስተሳሰብ ውድቀት ያስከትላል። ለምንድን እንደዚህ የምለው? በጥሩ ነገሩ ስናየው ብዙ ጊዜ ሰው የደረሰበት ቦታ ከዛ ራሱን አንስቶ አብሮ መሄድ መራመድ ይጀምራል። ኮሚኒቲ ይመሰርታል፣ አንድ ማህበር ይመሰርታል፣ አንድ ህብረት ይመሰርታል። ኦኬ፣ ያ ጥሩ ነገሩ ነው። ከዛ ውጭ ግን ያን ህብረት ይዞ መቀጠል ወይ ደግሞ አብሮ ጊዜ እንዴት ነው የደስታንም ይሁን የደስታንም የመጥፎንም ጊዜ አብሮ ለማሳለፍ በጣም ከፍተኛ ችግር ውስጥ ነው የሚከተው። የመግባባት ችግር ይኖራል። ከዛ ምንድን ነው የሚያደርገው? ልክ እንደ ድህነት አቅም ያሳጣል። ድህነት የመጨረሻ መጥፎ ነገር ነው። ከዚህ በፊት 1-2 ቪዲዮ ሰርቼላችኋለሁ። ድሃ መሆን የመጨረሻ ውድቀት፣ በሀገር በህዝብ በግል ደረጃ ድህነት ንቀት ነው የሚያስከትለው። ማንም የሚሰማው የለም። ድሃ የፈለገ ኢንቴሊጀንት ቢሆን ኢንቴሌክቹዋሊ የፈለገ ነገር የሚያውቅ ቢሆን ማንም የሚሰማው የለም። ይህም ነገራችሁ በግለሰብ ደረጃ፣ በኮሚኒቲ፣ በህዝብ ደረጃ፣ በሀገር ደረጃ ስብሰባ ሲደረግ ትልልቅ አሁን ለምሳሌ G20 G8 ምናምን የተባለ ዩናይትድ ኔሽንስ ስብሰባ አለ። ድምፅ የሌለው ህዝብ ነው ድሃ ህዝብ። መሪዎቻችን እንትናቸውን አድርገው እዛ ይሄዳሉ እንጂ ማንም የሚሰማቸው የለም። ምንም ሐሳብ ምንም አይነት ነገር ቢሉ የሚቀበላቸው የለም። ሀብታም ሀገር ያለው ነገር ነው የሚሰራው። ሀብታም ህዝብ የፈለገው ነገር ነው የሚፈጠመው። ሀብታም ሰው ድምፁ የሚሰማው የሚናገረው ነገር የሚደመጠው። ማንም አያዳምጠው። ድሃን ማን ያዳምጣል?
የፈለገ ጎበዝ ቢሆንና የፈለገ መምከር የሚችለውን ነገር ቢናገር ራሱ የሚያዳምጠው የለም። ለዛ ነው ሁል ጊዜ ስደት እና ድህነት በሰው ልጅ ላይ የሚያመጡት ሽንፈት ውርደት ነው፣ ያዋርዳል። እንግዲህ ይሄ ወንድማችን ባለፈው ስደት ላይ ባሉት የተሰማውን ስሜት እያካፈለ ነበረ። እስቲ እኔ ደግሞ ስደትን በደንብ አድርጌ ልግለጽላችሁ በማውቀው። እሱ የተሰማውን ተናግሯል። ስደትና ድህነት ውርዴት ናቸው ብሏል። ውርዴት ነው አንተ መስሎሃል። የሰው ልጅ ደግሞ ስደት የሚወጣበት ምክንያት ሁላችሁም ለምንድን ነው ስደት የወጣችሁት? ኮሜንት ላይ ብዙ እየተጨቃጨቁበት ነበርና ለዛ ነው እኔ እንደዚህ አይነት ነገር ሰምቼ በቃ እስቲ ተናግሬ ቢወጣልኝ ይሻላልና ብዙ ልጆች በግልብጥ ነው ያዩት። ውርዴት በሚለው እንደ ስድብ አይተውታል። እንደዛ ሳይሆን እሱ የተሰማውን ነው ያወራው። ያው ከስደትም ከድህነትም እንድንወጣ ነው። ያንን ደግሞ ሀገራችን አያረገን። ስደት ላይ ሆና ሰላም አልተቀመጠችም እኮ ያው እናቴን ገደሏት ብላ እየሮጠች ነው እንደምታዩት። እንኳን የሰው ልጅ ተቸግሮም ድህነትም ተሸክሞ እኮ በድህነት ቢኖር ችግር የለውም። በድህነት ላይ ግድያ እየመጣ የሰው ልጅ እንዴት ነው የሚኖረው እንዴ? ስለዚህ ያንን ውርዴት ብሎ ነው እሱ ሙሉ በሙሉ የተናገረው። ስደት ሰው ልጅ የወጣው ማንኛውም ሰው የወጣችሁት ለምንድን ነው? ስደትን የመረጥንበት ትክክለኛው ነገር ለምንድን ነው? ድህነትን ለመራቅ አይደል እንዴ? ድህነትን ለመጣል እኮ ነው ስደትን የመረጥነው። ከምንኖርበት እዛ ሀገር ይሻላል። ሙሉ የሰው ሀገሮችን መርጠን በእያንዳንዱ ሀገር የምንሄደው ስደት ላይ የምንፈሰው። በነገራችን ላይ ይቅርታ ድምፄን ይዞኛል፣ ጉፋን በጣም ይዞኛል። ረመዳኑ ጋር በጣም ምን እንዳመጣብኝ አላቅም። ድምፄ ሊቀየርባችሁ ይችላል። ስለዚህ ስደትን የመረጥንበት ምክንያቱ ሀገራችን ላይ ሆነን ያላረግነውን ነገር ስደት ላይ ሄደን እያደረግን ነው። ይሄ ውሸት አይደለም። ምክንያቱም ዛሬ ስደት የሄዱትና ስደት ያልሄዱት ልዩነታቸው ሁላችሁም በጎረቤት ታውቃላችሁ። አንዳንዱ ደግሞ የሆነለት ድሮም አጋዥ ስላለው ወይ ደግሞ ሀብታም ቤተሰብ ስላለው ቤተሰብ ላይ ተጠግቶ የሆነ ስራ ጀምሮ የሚለወጥ ይኖራል። የአባትና የእናቱ ድሮም ንብረት ካላቸው በእነሱ ተንተርሶ ያድጋል። ምንም የሌለው ምንም ግን በምንም ተአምር ከየት አንጥቶ ከየት ያደርገዋል። ስደት ሲሄድ ግን ድንጋይ ፈንቅሎ አዲስ ነገር ሊያፈራ ይችላል፣ አዲስ ነገር ሊያመጣ ይችላል። እና ስደት አንደኛ ዝቅ ያደርጋል። ምክንያቱም ስራ ነው የምትሰሩት፣ ሰው ፊት ሁላችንም ዝቅ ብለን ነው የምንሰራው። ያን የሚያደርገን ደግሞ ድህነት ነው። ያንን ዝቅ ብለን ደግሞ እዛ ሄደን ተዋርደን እየሰራን ያለ ነው። ለምንድን ነው? ድህነትን ለመውጣት ችግርን ለማለፍ ነው። ሁለቱንም ውርዴት አድርገን ከወሰድናቸው እንዴ ከዛ ውጭ መሞት እኮ ነው። እዚህም ተቸግራችሁ ተቀምጣችሁ ውርዴቱንም ፈርተን ስደትም ተፈርቶ ድህነትንም ተሸክመን ወዴት ነው ሁለቱን ይዘው የሚሄዱት? አንደኛውን መምረጥ እኮ ግድ ነው። ስደቱ መመረጥ ግድ ነው። ምክንያቱም አንደኛ ቤተሰብ እየረዱ ነው፣ ቤተሰብ ይረዳል፣ ራሳቸውም የሆነ ነገር ይሰራሉ፣ ይለወጣሉ። የሰው ልጅ አይደል ሰው እዛ መሃል የተናገረው ነጋዴ ነጋዴ ጋር ይውላል። እውነት ነው። ነጋዴ ነጋዴ ጋር ሲውል ስራ ይለምዳል። ትክክል ነው። ስደተኛ ጋር የዋለ ሰው ያው ስደትን ነው የሚማረው። ለምሳሌ ወይ ወደ ስደት መሄድ የሚፈልግ ሰው እሺ፣ ተማሪውም ተማሪ ነው፣ ዶክተሩም ዶክተር ጋር ሁሉም እንዳዋዋሉን እንደ ትምህርቱ ይለምዳል። ይሄ ትክክል ነው። ግን እኔ አሁን ነጋዴ ጋር ዋልኩኝ፣ ምንም ከሌለኝ ኪሴ ባዶ ከሆነ ነጋዴ ጋር ከዋልኩኝ በምን ልነግድ ነው? ያን ንግድ እኮ ለማምጣትም ብር ያስፈልጋል። ተናግሯል። ይሄንን ዲሃ ከሆናችሁ ምንም አይነት ዕውቀት ቢኖራችሁ ማንም ሰው ሊያናግራችሁ አይችልም ብሏል። ይሄው አመጣኸው ራስህ። ምክንያቱም ምንም አይነት ጭንቅላት የሥራ መስራት ቢፈልግ ችሎታ ቢኖረኝ ብሩ ስለሌለ ምን ማድረግ ይቻላል? አብሬም ውላቸው የፈለጉትን ያድርጉ። እኔ እዚህ ሽሮ እየበላሁ እነሱ ጥብስም
ሩስ በስጋም ቢበሉ ማድረግ አልችልም፣ መብላት አልችልም። እውቀትም ካለኝ እውቀቴን እዚሁ ላይ ተሸክሜ እንጂ የምዞረው መስራት አልችልም። ምክንያቱም ገንዘብ የለማ። ያንን ገንዘብ ለማምጣት ደግሞ የሰው ልጅ ስደት መሄድ አለበት። ስደት የሄዱ ልጆች ደግሞ በሙሉ ሰላማቸው የተጠበቀ ቢሆን፣ አገር ላይ የተለያየ ነገር ባይደርስባቸው፣ ቤት ባይፈርስባቸው፣ ቤተሰብ ባያጠፋባቸው፣ ብዙ ነገሮች ይደርስባቸዋል። ገንዘባቸውን ሌላ ሰው ባይበላባቸው፣ ባይጭበረበሩ ብዙ ደረጃ ይደርሳሉ። ስደት ይለውጣል። ስደት ላወቀበት ለሰራበት ብዙ ደረጃ እየደረሱ ነው። ከዚህ ሀገር ድህነት ከነበረው በስደት ቀይረው ቤታቸውን ቀይረው ብዙ ነገር ሆነው እየመጡ ነው። አሁን ገንዘብ ይዘው ሲመጡ ምን ያስፈልጋል? ግን ነጋዴ ጋር መዋል ያስፈልጋል። የዛን ሰዓት ነጋዴ ጋር ሲገናኙ ገንዘቡ ስላለ እኔም ይህን ስራ ሊጀምር ብሎ ያ ልጅ መጀመር ይችላል፣ አይቸግረውም። ምክንያቱም ዋናው ይሄ ነው፣ አጨላው ነው። ስለዚህ ሰው እንዳዋዋሉ ቢሆንም ግን ገንዘብ ያስፈልጋል። ገንዘብ ደግሞ የሌለው ሰው ምንም እውቀት ቢኖረው የፈለገ ተአምር መስራት ቢችል አዳማጭ የለውም። ይሄ ትክክል ነው። የገዛ ቤተሰቦቻችሁ አያከብሯችሁም። ስደት ላይ የምታተርፉት ነገር የሚወዳችሁ ቤተሰቦች ራሱ የእናንተን ፍቅር በእርዳታና በገንዘብ ቀይረው ነው የምታገኙት። በቃ ድብቅ የሌለው ነገር ይሄ ነው። በጣም የሚሳሱላችሁን፣ ስታመሹ የታመሻችሁ፣ ስትወድቁ ወደቃችሁ ብለው አብሯችሁ የሚያለቅሱ ቤተሰቦች ስትሄዱ ናፍቆቱም ወጥቶላቸው ምንም ወጥቶላቸው እርዳታ እነሱ ስለምታረጉ ወር በወር የሆነ ነገር ስለምትደግፏቸው ድጋፍ በቃ ፍቅሩን በድጋፍ ይቀይሩታል። እኔ የምለው በቃ ይሄን ነው። ፍቅሩ ወደ ሳንቲም ገባ። በቃ ይሄንን ዋጥ አድርጉ። የመጀመሪያ እንደዚህ ሆናችሁ እንደዚህ እኮ ናችሁ ብለው የሚያዝኑላችሁ አገር ላይ ስትመጡ ያንን ፍቅር አታገኙትም። ምክንያቱም በገንዘብ ተቀይሯል። እና ምን ተማራችሁ ከዚህ ቪዲዮ?